በኦሮሚያ ክልል በምስራቅ ወለጋ ጊዳ አያና ወረዳ በጸጥታ አባላት ላይ በተፈጸመ ጥቃት የሰው ህይወት ማለፉ ተሰምቷል። ጊዳ አያና ዋና ከተማ የመከላከያ አባላት ተገው ያለው ባንከሮቹን ጧጧ አድርጎ ገደላቸው። ከዋሻው የጊዳ ህዝብ በምስራቅ ወለጋ ዞን ጊዳ አያና ወረዳ አዋላጅ ነርስ በታጣቂዎች መገደሏ ተሰማ። እኛ ባንድ ሁለት ደቂቃ ነው ሰሙናል። በሁለት ደቂቃ እነዚህ በምስል ላይ የምትመለከቱት ወንድሞቻችን በሳውዲ አረቢያ በራሳቸው ዜጋ ታርደው የተገደሉ ናቸው። ጋይስ አሁን ላይ ምን እንዳስጠላኝ ታውቃላችሁ? መፈጠር ወላሂ መፈጠር ወላሂ ቢገሉኝ አላውቅም። ዛሬ ቢገሉኝ አላውቅም። አዲስ አበባ ተጠሪነቷ ለፌደራል መንግስት እንዲሆን በተመካካሪዎቹ ከሙሉ ስምምነት ላይ ተደርሷል። ሰላም እንዴት ናችሁ? በአዳዲስ መረጃዎች ተመልሼ መጣሁኝ። እጅግ በጣም በሚያሳዝን ሁኔታ በወለጋ ታጣቂዎች ተኩስ እንደከፈቱና ንጹሃኑን ደግሞ እንደሞቱ እየሰማን እንገኛለን። ይህንን አስከትሎም ጀዋር እኔም እውነት አለኝ ይሄ ነው እውነቱ ብሎም ሌላ መረጃ ይዞ መጥቷል። በኦሮሚያ የሚገኙ ወጣቶች ማለትም ቄሮዎችም የተቃውሞ ሰልፍ እየወጡ ይገኛሉ። በሳውዲ ታርደው የተገደሉትም ቁጥራቸው እንደጨመረ ተሰምቷል። አዲስ አበባ ጉዳይን የመጨረሻ ውሳኔ ተወስኗል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። እጅግ ያሳዝናል። በኦሮሚያ ክልል በምስራቅ ወለጋ ጊዳ አያና ወረዳ አንገርጉቴ አቅራቢያ ቱሉ ሌንጫ በተባለ ስፍራ በመንገደኞችና በጸጥታ አባላት ላይ በተፈጸመ ጥቃት የሰው ህይወት ማለፉ ተሰምቷል። ከጊዳ አያና ወደ ነቀምቴ ሲጓጓዝ የነበረ የሶስት ባንኮች ገንዘብ አጃቢዎች ላይ በተፈጸመ ጥቃት የባንኮቹ ኃላፊዎች መገደላቸውም የተነገረ ሲሆን ቢያንስ 8 ሰዎች አስክሬናቸው ወደ ጤና ተቋም መድረሱንና ሌሎች ሲቪል ሰዎች መቁሰላቸውንም አይን ማኞች ለዲደብሊው ተናግረዋል። ሁለት የጊዳ አያና ሆስፒታል አምቡላንሶች ከነታካሚዎቻቸውና ከህክምና ቁሳቁሶች ጋር መቃጠላቸውም እንዲሁም በርካታ ሰላማዊ ሰዎች ታፍነው ወደ ጫካ መወሰዳቸውም ተነግሯል። ይህንኑ በተደጋጋሚ የሚከሰተውን የጸጥታ ችግርና የንጹሃንን ግድያ በመቃወም የጊዳ አያና ነዋሪዎች የተቃውሞ ሰልፍም አካሂደዋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አዋላጅ ነርስ በታጣቂዎች መገደሏ ተሰማ። አዋላጅ ነርስ የሆነችው ልክቱ አመኑ በታጣቂ ቡድን በጭካኔ መገደሏን ነዋሪዎች ተናግረዋል። አዋላጇ ነርሷ የጊዳ አያና ጤና ጣቢያ ሰራተኛ እንደነበረችም ታውቋል። በጣም ነው የሚያሳዝነው። የእውነት እየሰማን ያለነው ነገር ከቀን ቀን እየባሰ ከቀን ቀን ይሻሻላል ብለን ስንጠብቅ፣ ሰላምን ስንጠብቅ፣ እንደው የሆነ ነገር ይፈጠራል ብለን ስንጠብቅ ግን ተቃራኒ ፍጹም ተቃራኒ የሆነ ነገር ነው እየሰማን ያለነው። እጅግ በጣም ያሳዝናል። ለሞቱት ነፍስ ይማር፣ ላሉትም እግዚአብሔር መጽናናትን ይስጥ። ተዋር ደግሞ ይሄ ነው እውነቱ ትክክል አይደለም እያለ ይገኛል። ጊዳ አያና ዋና ከተማ ሰሞኑን ጦርነት ነበር። እዛ አካባቢ ሞቅ አድርገውታል እና መከላከያ አካባቢ ስለሚለቅ ተባለ ባንኮች በሙሉ ያለውን ብር በሙሉ አሟጣ ወደ ነቀምት እንዲልኩ ተባለ። ልስን ብራዘር እንግዲህ የድራማው ሶስት ገት እንኳን አይደለም። ባንኮች በሙሉ ኢመርጀንሲ ካለ እንግዲህ ጦርነት አካባቢ ጦርነት እየተካሄደ ነው መንገድ ላይ። ስለዚህ መከላከያ ሄደና ብር በሙሉ እንድታወጡ ተባለ። 70 ሚሊዮን ብር ተሰበሰበና በመኪና ተጫነ። በግምጃ ቤት ያለ ጠመንጃ በሙሉ እንዲወጣ ተባለ። ወጣና ትንሽ ሄደው ማላ ሲደርሱ የመከላከያው አባላት አጠገብ ያለው ባንከሮቹን ጧጧ አድርጎ ገደላቸው። ከዋሻው የጊዳ ህዝብ ይፍረደኝ ጧጧ አድርጎ ገደላቸው። 70 ሚሊዮኑ ወደ 100 ምናምን ክላሽ ማአት የዲሽቃ የመትረየስ ጥይት ምናምን ተዘርፎ ሌሎቹ ህዝብ በተበራሪ ከተመታው ውስጥ ሌላውን ህዝብ አልገደሉትም። አወረዱት፣ አስቀመጡት። መሳሪያውንና ብሩን በአምቡላንስ ጭነው ሄዱ። በአምቡላንስ ጭነው ሄዱና ወንዝ ሞላባቸው። መሻገር አቃታቸውና ተደረሰባቸው። የድሮን ኦፕሬተሩ ሄዶ አያቸው። ላውድሞ ሲባል አትንከው ተባለ። ድሮን ኦፕሬተሮቹ እያዩ ብሩ በማዳበሪያ ወርዶ በሸክም ሄደ ማለት ነው። ጌሙን መሰለ ያብራሁን ይከፋፈላል። 1/3 ለደላላ፣ 1/3 ለሽፍቶቹ፣ 1/3 ለመከላከያ ጀነራሎች ነው የሚሰጠው። እና ይሄ የሎካል የሎ ሰዎች ናቸው። ጀነራሎቹ ሆኑ ሽፍቶቹ ለጥቅም የሚሄዱ ናቸው። የናብይ ዓላማ ምንድን ነው? ቅድም ያነሳት የጥምዶ ጉዳይ ነው ነገሩ። ጉሙ እየመጣ አይደለም። እሷን ማክሸፍ ስለፈለገ ምን ማድረግ አለበት? ሴንሲቲቭ ነው ይሄ ኤሪያ። ያሰማራቸውን ፋኖች ተጠቅሞ ማአት ኦሮሞችን እየተረገ ነው። ከዛ ደግሞ ሌላ ኃይል አደራጅቷል ሄዶ አማራን ይመታ። ግን ያኛ ብዙም አይነገርም። አሁን ሰሞኑን እኮ የአማራ መሞት አይነገርም። ያኔ ኦሮሞ
ኦሮሞ በጣም ነበር ወለጋ የሚሞተው በነገራችን ላይ ያኔ የአማራ ሞት በጣም ሲነገር፣ አሁን የአማራ ሞት ሰሞኑን አይነገርም። አሁን የኦሮሞ ሞት ነው በጣም በመንግስት ሰዎች የሚነገረው። እና የኔ የነበረኝ ጥሪ በፐብሊክ ከመውጣቴ በፊት በነገራችን ላይ እነዚህ መረጃዎች ለፋኖ ለሚቀርቡ ሰዎች ላለፉት 1-2 ዓመታት ሳስተላልፍ ነበር። ኦኬ አሁን እንመጣለን እያልን ያለ ነው። በትክክል እንደው ባጭሩ ለመጠቅለል አገዛዙ በትግራይ ጦርነት ወቅት የአማራ ፖለቲካል ኮሚኒቲን ማነሳሳት ሲፈልግ ራሱ ባደራጀው ኃይል አማካኝነት የአማራ ብሔር ተወላጆችን በስፋት እንዲገደሉ ያደርግ ነበር። ከፕሪቶሪያ ስምምነት በኋላ ደግሞ ከአማራ ፖለቲካል ኮሚኒቲ ድጋፍ እንደሌለው ሲያውቅ በኦሮሞ የፖለቲካ ህብረተሰብ መካከልና የኦሮሞ ኮንስቲቱንሲ ለማነሳሳት ሲፈልግ ደግሞ የኦሮሞ ብሔር ተወላጆችን የሚገድሉ ራሱ የሚያሰማራቸው በፋኖ ስም የሚንቀሳቀሱ ኃይሎችን አሰማርቶ ጭፍጨፋ እየፈጸመ ነው እያልን ያለ ነው አይደል? 100% የምነግርህ በነገራችን ላይ ወደፊት ደግሞ ያውቁታል። ለኦነጎች ለኦላዎች ይህን ስነግራቸው ነበር ድሮ ስለነዚህ ኢንፊልትሬት ስለሚደረጉ ሰዎች። አሁን ወለጋ ውስጥ የተንቀሳቀሱ ምልህ ለአማራ ህዝብ የሚንቀሳቀሱ የሉም ማለት አይደለም። ቤተሰቡ ተጨፍጭፎበት ቤቱ ተቃጥሎበት ሸኔን ያቃጠልብህ ተብሎ መሳሪያ ያነገባል። እነሱን የሚመሩ ሰዎች ግን የመከላከያ ኢንተለጀንስ አሴቶች ናቸው። የመከላከያ ኢንተለጀንሶች አሴቶች ናቸው። ባለፈው አስረዛ ሄዶ ነበር የፋኖ ቃል አቀባይ ሲነሳ ጀምሮ መከላከያ ኢንተለጀንስ ያቅ ነበር። ሲነሳ ደድንታችን ምንድን ነው የፈለጉት መሰለህ? ስንከራከር ነበር። ይሄ ወለጋ ውስጥ ያለው ፋኖና ያኛው ፋኖ አንድ አይደለም፣ ይሄ መንግስት ነው ብለን እናገር ነበር። ኖ የዋናው ፋኖ አካል ነው የሚለውን ታንጀብል ፕሩፍ አስረስ በሚዲያ ሳይናገር ነው። ለምሳሌ ለኔ ይኸው መረጃ ይኸው አንተ የምትከራከርላቸው ፋኖች ይኸው ዋና አቀባዩ መጥቶ እዛ ተብሎ ቀርቧል። እና እነሱ እዛ ለሚያካሄዱት ጭፍጨፋ የፋኖ ይሄ አማራ ክልል እየተንቀሳቀሰ ያለው ፋኖ ኤክስፓንድ ለማድረግ ከሚያደርገው ጥረት ጋር እንዲተሳሰር ነው ዝም ያሉት ነው የምትለኝ? በሚገባ በነገራችን ላይ አንድ መንገድ ላይ እዚህ ሰላሌ ላይ ሀረር መንገድ ላይ ብዙ ጊዜ ሸኔ ሰው ጠለፈ ይባላል። ቪዲዮ አገኘው ላይቭ ቁጭ ብለው በድሮን እያዩት አቃጠሉ፣ ጋዙን ከተተው ወየው እዛ ጋር ያደረገው ቁጭ ብለው ቤተ መንግስት ውስጥ ቆመ። ያን ነገር ከተናገርኩ በኋላ መረጃው እንደገባ እኔ ጋር ሲደርሱ ብዙ ሰዎች ኢምፕሊኬት የሚያደርጉ አቆሙት። እያንዳንዷን ወለጋ ላይ የሚደረገውን ያውቁታል። በነገራችን ላይ ወለጋ ላይ ብቻ አይደለም። ባለፈው ከአንተ ጋር ነው ከመጎስ ጋር ስንወያይ የአርሲ አቦምሳ ላይ ፋኖ ገባ ተብሎ ይመነጥራል ማህበረሰቡ። ስንመረምር ሰውየው የመከላከያ መረጃ ሻለቃ ነው፣ ሻንቆ ይባላል። አማራም አልነበረም፣ ሌሎች አማሮችም ሌሎችም ሰብስቧል። ግን መከላከያ መረጃ ነው። እንደውም የአንድ ሚኒስትር አማች ነው። ልክ ደርሰንበት እኔ ሳጋልጠው ገደሉ ሰውየው ነው። ሶ ይሄ እየተደረገ ያለው ኦሮሚያ ውስጥ በአብዛኛው ወለጋ ላይ ግን አሲም ውስጥ እዚህ ሻ ውስጥ መቋል ወደ ኖኖ አካባቢ ሉክ ኮምፕሊኬት የሚያደርገው መሰለህ የሚያሳዝነኝ ኦፍኮርስ እዚህ አካባቢ ያለው የአማራ ማህበረሰብ ተጠቅቷል። በነ ፈቃደ አብዲሳ ሲጠረግ ነበር። ሰው ግን ራሱ መጠየቅ ያለበት የዚህ የወለጋ ፋኖ ሰዎች እና እነ ፈቃደ አብዲሳ ጎልፍ ክለብ አብረው ችል እያደረጉ አንዱ ኦሮሞ ሲጨፈጭፍ ቀድሞ አንዱ አማራ እየጨፈጨፈ አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። እና ትላንት የሆነው ነገር ያለው እኮ ትላንት የሆነው ፍሬሽ ነው። ማንንም ጠይቅ፣ ትላንት የሆነው ነገር ይሄ ነው። ወታደሮቹ አሁን እኮ የመከላከያ ወታደሮች ሌሎች ወታደሮች ተነስተው በግልጽ አሁን በፌስቡክ በቲክቶክ እየተናገሩ ነው። እየሆነ ያለው የመከላከያ ጀነራሎች ናቸው የትላንትናውን ድራማ የሰሩት እያሉ የፋኖም ሊግ ተናግሯል። እዛ አካባቢ የሚመራው የፋኖ ሊግ ተናግሯል። መረጃ የምናገኘው ከመከላከያ ነው ብሏል። ሊግ አይደለም ግን ኢት ኢዝ ኦርኬስትሬትድ ከፖለቲካ አመራር። ስለዚህ የፋኖ አመራር አባላት ማለት የትክክለኛው ፋኖ አመራር አባላት ምን እንዲያደርጉ ነው ጥሪ እያቀረብክ ያለኸው? አንድ ቦታ በተመሳሳይ ስያሜ ልክ ለምሳሌ ሸኔ ይለው የሚለው አለ፣ ብልጽግና ራሱን የሚያንቀሳቅሰው አለ፣ የኦሮሞ ነጻነት ሰራዊት አለ። ሁለቱም ይንቀሳቀሳሉ። አገዛዙ የዛኛውን ስያሜ እንደሚጠቀም ሁሉ ፋኖም ራሱ አገዛዙ ያደራጀው እንዳለ ሁሉ ከዋናው የፋኖ አደረጃጀት ጋር የተገናኘ ትክክለኛው ፋኖ ሁለቱም ኤግዚስት ሊያደርጉ አይችሉም። አንድ ቦታ ላይ ምንድን ነው የሚጠበቅባቸው? አሁን ያንተ ጥሪ ምንድን ነው? ምን እንዲያደርጉ ነው? ምን ግልጽ እንዲያደርጉ ነው? አንደኛ ይሄ ወለጋ ላይ የሚንቀሳቀሰው በፋኖ ሰው የሚንቀሳቀሰው ኃይል የእናንተ አካል ነው ወይ? ይሄን ግልጽ አድርጉት። ይሄ የፋኖ አካል ነው ካሉ ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው ወይ ማስቆም አለባቸው። ይሄ ሲቪል የሚገለው በነገራችን ላይ ከመከላከያ ጋር አይዋጋም። ይፋን ነው ከመከላከያ ጋር አይጋጭም። ያው እንደዚህ አሳይመንት ሲሰጠው ጀነራሎችን ምናምን እንደዚህ ይገላል እንጂ በለፊት አይጋጭም ነው። ከሎካል ሚሊሻ ጋር ይጋጫል። ሌላ ጊዜ ሰፈር ሄዶ ብቻ መመንጠር ነው፣ ሌላ የለም። እነ ፈቃደ አብዲሳስ ከመከላከያ ጋር ተዋግተው አያውቁም። ምን የሚገሉት ባለስልጣናትን ጀነራሎችን ሲፈልግ እንደዚህ መከላከያ ሰዎች መወገድ የለባቸው ይገላሉ። ሌላ ጊዜ ግን ሲቪል ሰውን ነው የሚመነጥሩት። ይሄ ኃይል የእናንተ አይደለም። ከቻላችሁ ዲስኦን አድርጉት፣ አለበለዚያ ሪስትሬን መቻል ማድረግ አለባችሁ። ምክንያቱም አንድ እነሱ ነው ያፈርሳቸዋል።
እንደሰማችሁት ነው እንግዲህ እነሱ እነዛ ናቸው፣ እነዛ እነዚህ ናቸው፣ ከወደዚህ ወደዛ ከወደዛው ወደዚህ እየተባለ ያልታወቁ ኃይሎች የታጠቁ ኃይሎች እየተባለ እየሞተ እየተጨፈጨፈ ያለው መሬት ላይ ያለው ድሃው ነው። መሬት ላይ ያለው እናት ነች። ልጆቼ ምን ላብላቸው፣ ልጆቼ ምን ላጠጣቸው ብላ ጥራ ግራ የምትኖረው እናት ነች። እንግዲህ በምታዩት መልኩ ቤቷ ሲነድባት ገበሬው ያመረተው ምርት ልጆቼ ጋር በለዋለሁ ብሎ ወደ ጓዳው ያስገባው ያዘጋጀውን ምርት ነው እያቃጠሉት እያነደሉት ልጆቹን እያወጡ እያረዱ ያሉት ማለት ነው። እስከ መቼ ድረስ ነው ይሄ የሚቀጥለው? መቼ ነው ለዚህ ህዝብ የሚራራላት? በዛም ሆነ በዚህ የምትሏቸው አካላት እነንትና ናቸው የምትሉት ራሳችሁም እነዛ ተባዮቹም ራሳቸው መቼ ነው የምትራሩት? መቼ ነው ለዚህ ህዝብ የምትኖሩት? መቼም እኛ ለህዝብ ነው እየኖርን ያለ ነው የምትሉት አይደለ? እስታዲያ ለምንድነው ንጹሃኑ ላይ ለምን ንጹሃኑ ላይ በዚህ ልክ መጨከን አስፈለገ? ለምን ይህንን ያክል ርቀት መሄድ ያስፈለገው? መቼ ነው የምትራሩት? ኧረ ራሩልን። ኧረ ምስጊኗ እናት ወጣ ትግባ። ኑሮ በራሱ የሚያስቸግረው ማህበረሰብ ነው። ኑሮ በራሱ እንሰርቼ ልብላ እርሃብ ያለበት የኑሮ ውድነት ያሰቃየው ብዙ ችግር ያለበት ህዝብ ነው። በቃ በሉ እስኪ እናንተ እዚህ ውስጥ አገር ውስጥ የጠነሰሳችሁት ጥንስስ ውጭ ላይ ወጥቶ ህዝቦቻችን እያስጨረሰ ነው። እየሰማችሁ ነው አይደለ? ሰሞኑን መነጋገሪያ የሆነው ይሄ የሆነው መቼ ነው? በእንቁላሌ በቀጣሽኝ የሚባል ተረት አለን እኛ ራሱ። እስኪ ይብቃ። እስኪ ከዛሬ ጀምረን ይብቃ እንበል። እስኪ ራሩ፣ ልባችሁ እስኪ ራራ፣ ለድሃዎቹ እስኪ ራሩ። እናንተ የፈለጋችሁትን ነገር እያደረጋችሁ እንደፈለጋችሁ እየሆናችሁ በቀን አንዴ እንኳን መብላት ላቃተው ህዝብ መሳሪያ ታጠጡታላችሁ፣ መሳሪያ ትመግቡታላችሁ። እስኪ ልባችሁ ይራራ። እግዚአብሔር አምላክ ምሕረት ያውርድ። ከባድ ነው እየሰማን ያለው ነገር። ሰው መግደል ይችላል። ሰው ታርምት ምትወብን እኛ በአንድ 2 ደቂቃ ነው ሰው ምናር በ2 ደቂቃ ፍራቻ እንደሌለን ታውቃላችሁ። ሲፈራላችሁ እኛ እንደ ሌላ ሰው አይደለም። ጀብ አናውቅም። ጀርጀሪ ሱታ ጀደ ቬክተር ኦሮሞን ጋመማ ቦታ ከያዝን እኛ አንድ ሰው መፍታታችን ሐምረን ዝም ብላ ግድሩን ዝም ብላ አታጥብም እንደ አንቺ እዝገስቲ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን። ሰው እኛ ጋር ከደረሰ ሰው እንዳንተው ሁሉም ያውቃል። ሰው ገጋው 2 ደቂቃ ሞቷል። ገጋው ሆነኝ ዳበር ገጋው ብቆራስ ምንመዩ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። ገጋው ብቆ መሞት በ2 ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። እናቴ ገጋው ብቆራ መሞት ወላላጂ ቃሉን ጀራበር ቦላይዞ ፍራቻም ቢሆን ለምወሎ ተቆባገለ ባገ ይሄ ነው እንግዲህ እንደዚህ ነው በላይቭ እየወጡ እንደው ጭካኔ ጥግ የጭካኔን ጥግ ይሄ ስም ራሱ ጭካኔ ከሚለው በላይ ናቸው እነዚህ ሰዎች። ስም ራሱ ለመሰየም እንቸገራለን። እነዚህን ሰዎች ለእናቴ አንዲት ነኝ እባካችሁ ተውኝ እየለመናቸው ወንድሞቼ ሆይ እባካችሁ ተውኝ፣ ለእናቴ አንድ ነኝ እባካችሁ ተውኝ። እሱን ነው እያፌዘበት ያለው እንግዲህ። እውነት እነዚህ ሰዎች ግን ከሰው ነው የተፈጠሩት? ሰው ናቸው ግን ግብራቸው ከሰይጣን በላይ ሰይጣን ራሱ በጣም የሚደመንባቸው የሚደነቅባቸው ይመስለኛል። ወጥቶ ማለት ነው እንደዚህ እያያቸው ወይ ጉድ የሚል ይመስለኛል። አትካሱ በላይ ሆነዋል። በጣም ነው የሚያሳዝነው። በእርግጥ እነዚህ ሰዎች እየታደኑ ነው። በትናንትናው ዕለትም 2 ሰዎች እንደተያዙ ሰምተናል። ማታ በሰራውላችሁ ቪዲዮ ማለት ነው። ይሄ ጉዳይ አሁንም በሳውዲ መንግስት ተጠናክሮ እንደሚቀጥልና እልባት እንደሚያገኝ ተስፋ እናደርጋለን። ቢያንስ የሞቱትን መመለስ ባንችል እንኳን ለቀሩት በሰላም እንዲኖሩ ኧረ እኔ ሰጋሁ እያሉ ነው። እናየዋለን ቪዲዮ። ፈራሁኝ ብቻዬን ያለሁት አሁን ቢመጡብኝስ እያሉ ቪዲዮ እየሰሩ እየለቀቁ ነው።
ውጭ ሀገር ተሰደው ባሉበት ሀገር የራሳቸውን ሰው እየፈሩት በጣም እኮ ነው የሚያሳዝነው። የእውነት እንደው ዝም ብለን ስናስበው እሺ ሀገራችን ላይ አገሬ ነው ብሎ ነው ወይ የሱ ቦታ ሄደበት ከሆነ የኔ ቦታ ነው ርስቴ ነው ብሎ ነው ብለን እናስብ። ይሄም ተገቢ አይደለም። ሉክ ሁለታቸውም እንግዳ የሆኑበት ሀገር ላይ የሌላውን ሀገር ዜጋ ሳይሆን የሚፈራው ወይም ባለርስቱን ሳይሆን የሚፈራው የራሱን ወገን አብሮ የተሰደደውን ወንድሙን ነው የሚፈራው። ከዚህ በላይ ምን የሚያሳዝን ነገር አለ? ላይቭ ላይ ያመጡ ዛሬ እንትና ነው የሚመጣው ነው ተሰብሰቡ። ያሳዝናል። ላይቭ ላይ እኛ አየነው እንጂ ያላየናቸው ደግሞ በጣም ብዙ ናቸው አሉ። እነዚህ በምስል ላይ የምትመለከቱት ወንድሞቻችን በሳውዲ አረቢያ በራሳቸው ዜጋ ታርደው የተገደሉ ናቸው። በቀደም ለታ ደግሞ ለናቴ አንድ ነኝ እባክህ አትግደለኝ እባክህ አትረደኝ እያለ እየተማጸነ ለታረደው ልጅ ዋና ተጠያቂ ሊሆን የሚገባው ይሄ ነው። ለአረጆቹ ጎበዝ በርታ እረዱት ፍለጡት ቁረጡት እያለ ጊፍት አንበሳ እያወረደ ገስት ላይ ቁጭ ብሎ ዋና ሚናውን የተጫወተው ልጅ ይሄ ነው። ይሄ ልጅ ደግሞ የሚገኘው ሳውዲ አረቢያ ላይ ነው። ስለዚህ የኢትዮጵያ ቆንጽላ የኢትዮጵያ ኤምባሲ እኔ ኢትዮጵያዊ ነኝ የምትሉ በሙሉ ይሄ ልጅ ባለበት ተይዞ ህግ ቁጥጥር ስር እንዲውል ለወንድሞቻችን ደግሞ ፊት እንዲሰጥ እንፈልጋለን። እኔ ኢትዮጵያዊ ነኝ ኢትዮጵያዊነት ይሰማል ሰባዊነት ይሰማል። ነገ ወንድሜ ላይ ይመጣል፣ ነገ ደግሞ ባጎቴ ልጅ ይመጣል፣ ነገ ደግሞ በራሴ ላይ ይመጣል የምትሉ ይሄንን ቪዲዮ ሼር ዲዩት ኮፒ ሊንክ እያረጋችሁ ለኢትዮጵያ ኤምባሲ ጋይስ አሁን ላይ ምን እንዳስጠላኝ ታውቃላችሁ? መፈጠሪ ወላሂ መፈጠሪ ያስጠላኝ። እኔ ያለው ስደት ላይ ነው። በኔ ጋር ያሉት አርሲም አሉ፣ ጅማም አሉ፣ ሐረርጌም አለ፣ ሁሉም አለ። እኔ አሁን መስጋት ያስኩት ብሞት ነው። ወላሂ ቢገሉኝ አላቅም፣ ዛሬ ቢገሉኝ አላቅም። ለማንኛውም ይሄን ቪዲዮ ሼር አድርጉልኝ። ይሄ ቪዲዮ እናቴን ይመለከታል፣ ዱአ እንድታደርግልኝ። እኔ ብቻዬን ያለሁት ቢመጡብኝ ነው ቢያርዱኝ ነው ምን አደርጋለሁ? ምንም ማድረግ አልችልም። እናቴ ማሰማ ማንንም አይሰማም። ወደ አንድ ቦታ ጎርባ ይዘው ሄዶ መቅበር ብቻ ነው። ከዚህ እንዳለ አሁን መሄድ አልችልም። ከዚህ ብለው የሀገር ልጆች እንዴት ናችሁ? ሰላም ናችሁ? አሁን እኮ ኢትዮጵያ ላይ የተቸገር ነው ማለት ነው። ሰይጣን እንኳን ማለት ነው የተሰጠውን የስራ ድርሻ ይዞ ስራውን እየሰራ እኮ ነው። ሰይጣን እንኳን አላማውን ይዞ ጉዞውን እየተጓዘ ነው። የሰው ልጅ እኮ ነው ያስቸገረው። የተፈጠረበትን አላማ ረስቷል። ለምን እንደሚኖር አያውቅም፣ ለምን እንደተፈጠረ አያውቅም። ሰይጣን ማለት ነው መንገዱን ይዞ በሚከተልበት ዘመን ስራው ምን እንደሆነ አላማው ምን እንደሆነ ጠንቅቆ በሚኖርበት ዓለም ላይ የሰው ልጆች ግን ምን ነው አይምሯችሁ ተደፈነ? ከሰይጣን በላይ ሆናችሁ እኮ። ሰይጣን አሁን ቁጭ ብሎ እየተደነቀባችሁ ነው። ምንድነው ሀገራችን ላይ የተፈጠረው ግን በእናታችሁ? ሰይጣን እንኳን ስራውን እየሰራ ባለበት አሁን ደግሞ ያስቸገረው የሰው ሰይጣን ነው። ሰይጣንን እንኳን በስማመም ይባላል፣ አውዙ ቢላሂ ሚነ ሸይጣን ይባላል፣ ይባረራል ይባላል። የሰው ሰይጣንን በምን እናባረው? የሀገር ልጆች እረ የሀገር ልጆች የሰው ሰይጣን አስቸገረ፣ በምን እናባረረው? የሰው ሰይጣን እኮ ከባድ ነው የሀገር ልጆች። የሰው ሰይጣን እኮ ቸክሎ ነው የሚሰራው ሰው ላይ። ጎረቤትም ሊሆን ይችላል፣ ጓደኛም ሊሆን ይችላል፣ የቅርብ ሰውም ሊሆን ይችላል። የሰው ሰይጣን ከባድ ነው። ከላይ ሰው ነው፣ ስራው ግን ከባድ ነው። አረ አላህ ይጠብቃችሁ ከሰው ሰይጣን። የሀገሬ ልጆች እባካችሁ ሰይጣን ራሱን አውቆ አላማውን የተፈጠረበትን ምድር የተወረወረበትን አውቆ ዝንፍ ሳይል ተስፋ ሳይቆርጥ ስራውን እየሰራ ነው። እናንተ ምን ነው የሰው ልጆች ተቸገራችሁ? እረ ወደ ቀልባችሁ ይመልሳችሁ የሀገሬ ልጆች። ሰላማችሁ ይብዛ። እስኪ ኮሜንት ላይ አስቀምጡ። ምን ጉድ ነው? እረ ምን ጉድ ነው? ምን ጉድ ነው የሀገሬ ልጆች? እውነት ነው የሰው ሰይጣን ከባድ ነው። መቼስ ነው የሚያበቃው ይሄ ጉዳይ? እስከ መቼስ ነው ይሄ እንደዚህ ተደረገ እንደዚህ ሆኑ እንደዚህ ተደረገ እያል መጥፎ ዜናዎችን የምንሰማው? መቼ ይሆን መጨረሻው? የሃይማኖት አባቶች ስለምንድነው ዝም የምትሉት? በየቦታው ያላችሁ ለምንድነው ወጣችሁ ማታወግዙት?
ለምንድነው ትላልቅ ሽማግሌዎች እየወጣችሁ ይሄ ነገር ነውር ነው? በዓለም ደረጃ የማይደረግ ግፍ እኮ ነው እየተደረገ ያለው። ጭራሽ ተሰምቶ የማይታወቅ ለምንድነው የማታወግዙት? ለምንድነው በቃ የማትሉት? በጣም ያሳፍራል። የእውነት በጣም ያሳዝናል። እኔ ያሁኑ ብቻ ሳይሆን የሚመጣው ነው የሚያስፈራኝ። አሁን እንደዚህ የሆነ ዋትስ ኔክስት? ነገስ ምንድነው? በዚህ ከቀጠልን ምንድነው እንትናችን? ሁሌ ስጋት፣ በየቦታው የምንሰማው ስጋት። ለመኖር ራሱ እኮ እየተፈራ ነው አሁን። ኖርማል እንደው እንዲሁ ዝም ብለን ለመኖር ራሱ ኧረ በቃ በሉ፣ ኧረ ውጡ፣ አውግዙ። ጌታ ሆይ ማረን። የእውነት ጌታ ሆይ በቃ እሱ ራሱ እጁን ያስገባ። ከአይምሮ በላይ የሆነ ነገር ለመናገር ከቃላት በላይ የሆነ ነገር የእውነት ጌታ ኢየሱስ እሱ ይታረቀን በኢየሱስ ክርስቶስ ስም። እንግዲህ እንደሰማችሁት ነው። በጊዳያ ላይ የተፈጠረው ነው ያወገዙ ያሉት። ይቁም እያሉ ነው። የኦሮሞ ግድያ ይቁም እያሉ ነው። መሬቱ የኛ ነው እያሉ ነው። ሰው እግዚአብሔር መራቱን ይላክ። ያም ሆነ ይህ ግን ይህ የኔነት የኔ ነው። ይሄ እናንተ እንደዚህ ናችሁ፣ ያ ነገር ለኔ ነው የሚገባው፣ እናንተ ይሄ አይገባችሁም የምንለው ነገር እየሰፋ እየጎላ ፍሬውን እያየነው ነው። ወይም ይሄ ዘረኝነት የምንለው ነገር ሂዶ ከዛ በላይ ሆኖ እየሰማን ነው፣ እያየን ነው። ስለዚህ ይሄ የኔ ባይነትን የኔ ነው እናንተ እንደዚህ ሰውን ማግለልን ማቆም መቻል አለብን። ትንሿ ነገር ነች እየሰፋች ሀገር እያጠፋች ያለችው። ስለዚህ ልንጠነቀቅ ይገባል። እናንተንም ሐሳብና አስተያየት ኮሜንት ላይ ያስቀምጡልኝ። ሌላኛው የአዲስ አበባ ጉዳይ ነው። በመጨረሻም የአዲስ አበባ ጉዳይ እልባት አግኝቷል። በሀገራዊ ምክክሩ የአዲስ አበባ ጉዳይን በተመለከተ አዲስ ነገር ተሰምቷል። በሀገራዊ ምክክሩ የአዲስ አበባና የድሬዳዋ የወደፊት ህጋዊ ማዕቀፍ በተመለከተ ምክረ ሀሳቦቹ ይፋ ተደርገዋል። ለ35 ቀናት ሲካሄድ የቆየው ዋናው የሀገራዊ ምክክር ጉባኤ የ8ቱን አጀንዳዎች አንድ ወጥ ምክረ ሀሳብና ቃለ ጉባኤ ይፋ ያደረገ ሲሆን የበርካቶችን ትኩረት የሳበው የአዲስ አበባ ጉዳይም እልባት የሚያገኝበት አማራጮች ተቀምጠውለታል። ስለ አዲስ አበባ የቀረቡት ዋና ዋና ምክረ ሀሳቦች እነዚህ ናቸው። የተጠሪነቷን ጉዳይ በተመለከተ አዲስ አበባ ተጠሪነቷ ለፌዴራል መንግስት እንዲሆን በተመካካሪዎቹ ከሙሉ ስምምነት ላይ ተደርሷል። የጋራ ጥቅምን በተመለከተ ቀደም ሲል የነበረው ልዩ ጥቅም የሚለው አባባል የጋራ ጥቅም በሚል ተተክቶ እንዲካተት ነው የተደረገው። የኦሮሚያ ክልል መቀመጫነትን በተመለከተ ከተማዋ የክልሉ ዋና መቀመጫ እንድትሆን በቀረበው ሀሳብ ላይ ሁለት አማራጮች ተቀምጠዋል። ሁሉም ክልሎች ርዕሰ ከተማቸውን በነጻነት መምረጥ እንዲችሉ በህግ ሊደነገግ ይገባል ተብሏል። በህገ መንግስቱ አንቀጽ 49(5) መሰረት በአዲስ አበባና በኦሮሚያ ክልል መካከል ያለው ግንኙነት በህግ እንዲወሰን ይላል።
ቃል የተፈጻሚ እንዲሆንም ሐሳብ ቀርቧል። የድሬዳዋን ጉዳይ በተመለከተ ድሬዳዋ በህገ መንግስቱ እውቅና በተሰጠው ቻርተር እየተዳደረች ተጠሪነቷ ለፌዴራል መንግስቱ እንዲሆን ነው የተመከረው። ይህ በአዘጋጅ ቡድኑ ተዘጋጅቶ የቀረበው ቃለ ጉባኤ በነገው ዕለት በ4000 የጉባኤው ተሳታፊዎች ይጸድቃል ተብሎ ይጠበቃል። እስካሁን ድረስ የአዲስ አበባ ጉዳይ በጣም መነጋገሪያ ነበር። በጣም ብዙ ሀሳቦችም እየተሰጡ ነበር። እነዛ ሀሳቦችም ህዝቡን ለሁለት ከፍሎት ሰንብቷል፣ አይተናልም። አሁን በመጨረሻም ይህንን ውሳኔ ወስነናል ብለው አምጥተዋል። እናንተ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።